Guys, how are you? Are you fine? Okay, today I'm going to teach you about the different was, where and had የሚሉ ትርጉሞች እናያለን ዛሬ በደንብ ጠቃሚዎችና ግራም ያጋቡ ስለሆኑ አትኩረት ሰጣችሁ ተመለከቷቸው በደንብ እያቸው ማለት ነው። ልዩነታቸው ምንድነው? እዚህ ላይ verb to have, verb to do, verb to be አይተናል አይደለ? የየራሳቸው ቪዲዮ አይተናል። አይታችሁ ከሆነ የኔ ቪዲዮ ማለት ነው። ስለዚህ ይሄ የሚያመለክተን was እና where ከverb to be የመጡ ናቸው። የመሆን ግስ የሚያመለክቱ ናቸው። ያለፈ ሆኖ ወይ ደግሞ ያ ህላፊ ሆኖ የመሆን ግስ የሚያመለክቱ ምን ሆኖ እንደነበረ ምን ሆና እንደነበረ ምን ሆነ እንደነበረ የሚያመለክቱ ናቸው። had ደግሞ ከverb to have የመጣ ሲሆን ስለ ባለቤትነት የሚያመለክት ነው። ያለፈ ሆኖ ስለ ባለቤትነት የሚያመለክት ግስ ነው ማለት ነው፣ ወይ ደግሞ verb ነው ማለት ነው። እሺ እዚህ ላይ በደንብ አትኩረት ሰጣችሁ ማየት ይገባችኋል። ምክንያቱም ግራም ያጋቡ ናቸው። አብዛኛው ጊዜ መካከለኛ የሆነ ተናጋሪ ግራ ሲጋባ ታያላችሁ ማለት ነው። ስለዚህ was እና where ከverb to be የመጡ ስለሆኑ verb to have, verb to be ናቸው። verb to be ደግሞ የሚያመለክተው ስለ መሆን ነው የሚያመለክቱ። ስለዚህ ኤግዛምፕል እየን ትርጉማቸው ይረዳናል ማለት ነው። ኤግዛምፕል 1 I was a student. I was a student ማለት እኔ ተማሪ ነበርኩ እያለ ነው። ነበርኩ ምን ሆኖ እንደነበረ ነው እየነገረኝ ያለ። ምን አለ? እኔ ተማሪ ነበርኩ ሆኖ እንደነበረ ማለት ነው። I was a student። እሺ I had students ማለት እንችላለን ወይ? አንችልም። I had student ማለት ተማሪ ነበረኝ እያለ ነው። ተማሪ ነበረኝ እኔ ተማሪ ነበረኝ እያለ ነው። ስለዚህ አይደለም። I was a student ማለት ተማሪ ነበርኩ ማለት ነው። ሁለተኛ ኤግዛምፕል he was clever students። ጎበዝ ተማሪ ነበረ። ማን? እሱ። he was clever students። ስለዚህ he had አንልም። he had ነበረው አይደለም፣ ነበረ ነው የሚለው ነገር። he was clever student ጎበዝ ተማሪ ነበረ የሚል ትርጉም አለው። he was clever students። ኦኬ ወደ ሶስተኛ ኤግዛምፕል she was beautiful። አሁንሳ ምን ሆና ነው? she was beautiful ማለት በደንብ እዩት። she was beautiful ማለት መልከኛ ነበረች፣ በጣም ጥሩ ልጅ ነበረች። ጥሩ ማለት በመልኳ ማለት ነው። ስለዚህ she was beautiful እሷ ቆንጆ ነበረች የማለት ነው ማለት ነው። ነበረች ነበረ ማለት ነው። was ህላፊ ወይ ደግሞ ህላፍ ስለሆነ። እሺ ወደ አራተኛው ኤግዛምፕል we were in the class። we were in the class አሁን ብዙ ቁጥር ነው ወደ we እኛ ማለት ነው አይደለ? we were in the class ክላስ ውስጥ እኮ ነው የነበርነው እያለ ነው። ክላስ ውስጥ ነው የነበረው። አይ በዛ ጊዜ እኮ ጠርቻችሁ ነበር፣ የት ሄዳችሁ ነበር? አይ ክላስ ውስጥ እኮ ነው የነበርነው። አይ ገለ ብሎ እየተናገረ we were in the class። where የሚል ደግሞ ክላስ ላይ ውስጥ ነበር፣ ክላስ ውስጥ ነበርን የሚል ትርጉም አለው። ስለዚህ had አይገባም እዚህ ላይ ማለት ነው። ኦኬ አምስተኛው ኤግዛምፕል you were a doctor። you were a doctor you የሚወስደው where ነው። you ለብዙም አንተም እናንተም የሚል ትርጉም አለው ባይ ዘ ወይ። ስለዚህ ግን where ነው የሚወስደው you። we እና they I we you they where ይወስዳሉ። he she I የሚለው ደግሞ was ይወስዳሉ ማለት ነው፣ ነጠላ ቁጥር ስለሆነ። እሺ ኦኬ you were a doctor አንተ ዶክተር ነበርክ፣ አሁን ግን ሌላ ፊልድ ቀይረሃል ወይ ደግሞ ሌላ ስራ ቀይረሃል ለማለት ፈልጎ ነው። እሺ you were a doctor። ኦኬ ስድስተኛው ኤግዛምፕል they were in Ethiopia። they were in Ethiopia ኢትዮጵያ ላይ ነበሩ፣ ኢትዮጵያ ውስጥ ነበሩ። እነማን? ኢትዮጵያ ውስጥ እየኖሩ ነበሩ ለማለት ተፈልጎ ነው። አንተ ነበሩ ያን ጊዜ የት ሆኖ ነበሩ? ኢትዮጵያ ውስጥ ሆኖ ነበሩ፣ እዛ ነው የነበሩት እያለ ነው። they were in Ethiopia እነሱ ኢትዮጵያ ላይ ነበሩ ለማለት ነው። ሆኖ ነበሩ፣ እዛ ነው ሆኖ የነበሩት። እሺ ኦኬ ወደ ሰባተኛው እንሄድ። I was in London እኔ ለንደን ነበርኩ። I was in London ነበር። የት ነበርክ? ለንደን ነበርኩ። I was London I was in London ለንደን። እሺ እንግሊሽ አገር ማለት ነው። ስምንተኛው he was happy እሱ ደስተኛ ነበረ። አሁንሳ ምን ሆኖ ነው? ደስተኛ መሆን አለበት። አሁንም he was happy say
he was happy እሱ ደስተኛ ነበረ የሚል ትርጉም አለው። ዘጠነኛ she was at school እሷ ትምህርት ቤት ውስጥ ነበረች ትምህርት ቤት ነበረች እሷ ትምህርት ቤት ነው የነበረችው እያለ ነው አንተ ምን አለ she was at school ትምህርት ቤት ነበረች was እሷ ማለት ነው ኦኬ አስረኛው you were a brilliant በጣም ፈጣንና በጣም አመርቂ የሆነ ጎበዝ ነበርክ እያለ ነው አሁን ግን እየሰነፍክ ነው እንጃ እየፈራው ነው እንደሱ መሆን የለበትም እሺ መጠንከር ነው ያለባችሁ ከነበራችሁት እየጨመራችሁ መሄድ ነው ያለባችሁ እንጂ ወደ ኋላ መቀየር ያስጠይቃል በማን በልና በሁሉም በሁሉም ስለዚህ ትርጉሙ ግን ምን ይላል you were brilliant ነበራችሁ በጣም ፈጣን ነበራችሁ በጣም ጎዝ ነበራችሁ ለማለት ተፈልጎ ነው እሺ 11ኛው they were buying bread they were buying bread ዳቦ እየገዙ ነበረ ያን ጊዜ እኮ እዚህ ያልነበሩ እዛ ዳቦ እየገዙ ስለነበሩ ነው እዚህ ያልነበሩ ብለ ለመናገር ከተፈለገ ወይ ደግሞ ከፈለክ ለጓደኛ ለማስረዳት እንደሱ ለተናገራለህ ምን ብለ ተናገራለህ ማለት ነው they were buying bread እየገዙ አሁን present continuous tense እየተጠቀምን ነው past continuous tense እየተጠቀምን ነው ማለት ነው እሺ where የሚለው ትርጉም ኦኬ አንድ 12ኛው I was not excited አልጓጓሁም ነበር ምን አለ I was not excited አልጓጓሁም ነበር ለምን መጓጓት ነበረብህ ምክንያቱም በጣም የሚያጓጓ ነገር ነበረ I was not excited አልጓጓሁም ነበር የሚል ትርጉም አለው was የሚወስደው ማን እንደሆነ ሆኖ የነበረው በቃ ያልጓጓ ሆኖ ነው የነበረው ማለት ነው እሺ 13ኛ he was not lazy ሰነፍ አልነበርኩም እያለ ነው lazy አልነበርኩም ሆኖ አልነበረም በቃ ሰነፍ ሆኖ አልነበረም excited ሆኖ አልነበረም እሺ 14ኛው she was not at school ትምህርት ቤት ውስጥ አልነበረችም ማን እሷ she was not at school የሚሉ እነዚህ was እና were አይተናል ትርጉማቸው ስለ የነበረው ሁላው ስለ ምን መሆን ያመለክታሉ ብያቸዋለሁ መሆን ያመለክታሉ ስለዚህ እነዚህ በደንብ አይታችኋል በየገምታለሁ ከነዚህ አይታችሁ ደግሞ የራሳችሁ ሴንቴንስ ወይ ደግሞ የራሳችሁ አረፍተ ነገር በመመስረት ብዙ ነገር ሴንቴንስ እንደምትፈጥሩ ተስፋ አደርጋለሁ አሁን ወደ had እናልፋለን had ምን አይነት ሴንቴንስ ይፈጥራል ምን አይነት ትርጉም ሳለው የሚል ነገር እናያለን እኔ ጋር ናችሁ ኦኬ ስለዚህ subscribe share and like ብላችሁ ለዚህ ቻናል ቤተሰብ ሁኑ thank you very much እንለፍ had let's move okay had ስኮሉ had የሃብና has ህላፊ ነው ኦኬ had I had a car አለ መኪና ነበረኝ I was a car ማለት ትችላለህ እዚህ ላይ እስኪ በደንብ ልዩነቱ ለማየት I was a car ማለት ትችላለህ እኔ ማኪና ነበርኩ እያልክ እኮ ነው አይባልም ስለዚህ ማኪና ነበረኝ ነው ማለት የምትችለው አይደል I had a car ማለት ግዴታ ነው ማለት ነው I had a car ስለዚህ I was ካልክ ነበርኩ ማኪና ቆይተ ወደ ዘው ተቀየርክ ማለት ነው አይሆንም ስለዚህ I had a car ማለት ትችላለህ ማለት ነው የምትለው ማለት ነው ግዴታ ነው መኪና ነበረኝ እያለ ነው እሺ ሁለተኛው ኤግዛምፕል ምን ይላል I had a book መጽሐፍት ነበሩኝ I had a book ማለት አንድ መጽሐፍ ነበረኝ አሁን ግን ያለ I was a book ማለት ትችላላችሁ I was a book ማለት ትችላለህ ወይ አትችልም ምክንያቱም መጽሐፍ ነበርኩ ማለት ነው ትርጉሙ እየው መጽሐፍ ነበርኩ ለማለት ነው አይደለም ስለዚህ I had a book ማለት ግን መጽሐፍ ነበረኝ ነው ስለዚህ ይሄኛው ትክክለኛ ትርጉሙ ነው ማለት ነው መጽሐፍ ነበረኝ የሚል ትርጉም አለው I had a book ኦኬ ሶስተኛው ኤግዛምፕል we had a ክላስ ነበረን ክላስ ነበርኩ አትልም አይደለ we had a class አትልም ክላስ ነበርን አትልም ምን ትላለህ ታዲያ we had a class ማለት ክላስ ነበረን እያልክ ነው ያን ጊዜ ክላስ ነበረኝ ያለፈ ጊዜ ነው የሚያወራው ሁሉም በዛው አራተኛው ኤግዛምፕል they had a car መኪና ነበራቸው ስለዚህ they were a car አትልም እነሱ መኪና ነበሩ አትልም አይደለ አዎ ምንድነው የምትለው ታዲያ ምክንያቱም ትርጉሙ መኪና ነበርኩ ነው ታዲያ ምንድነው የምትለው መኪና ነበረኝ ትላለህ ነበረኝ ትርጉም ምንድነው የሚለው
they had a car ማለት እነሱ መኪና ነበራቸው እያለን ነው። ወደ አምስተኛው I had a bike ሳይክል ነበረኝ I had a bike ስለዚህ was አይገባም እዚህ ላይ ማለት ነው። ትርጉማቸው እያያችሁ ነው አይደል? ስለ ዋንነት ወይ ደግሞ ስለ ባለቤትነት እየነገረ ነው ያለው እዚህ ላይ። ስድስተኛው we had some money የተወሰነ ገንዘብ ነበረን። የተወሰነ ገንዘብ ነበርኩ አትልማ። የተወሰነ ገንዘብ ነበርኩ ካለ was ትላለህ አይደል? ነበርኩ አይባልም። ታዲያ ምን ትላለህ? we had some money የተወሰነ ገንዘብ ነበረኝ we had some money እስኪ we had some money ያ የተወሰነ ገንዘብ ነበረን። ኦኬ ሰባተኛው ኤግዛምፕል we had exam in the class ፈተና ውስጥ ነበር we had exam in the class ውስጥ ክላስ ላይ ፈተና ነበረን ፈተና ነበረን ምን ላይ ክላሱ ውስጥ ላይ ፈተና ነበርን አይደለም የምትለው እሺ እየተረዳችሁ ነው subscribe share and like በሉ እሺ ወደ ቀጣዩ ኤግዛምፕል እንሂድ ስምንተኛው ማለት ነው she had a lot of friends in old schools አለች she had a lot of friends in old school እሷ ከድሮ ትምህርት ቤቷ ብዙ ጓደኞች ነበሯት ማን እሷ ጓደኞች ነበሯት አሁንሳ ከድሮ ትምህርት ቤቷ ብዙ ጓደኞች ነበሯት ስለዚህ እሷ ጓደኞች ነበሯት ምን አለች she had a lot of friends in all schools ስለዚህ እዛ ነበሯት had ነው የሚለው ነበረች አይደለም እሺ ወደ ቀጣዩ ዘጠነኛው ኤግዛምፕል I didn't have a car አለ አሁን ሜን ቨርብ ስለሆነ had እዚህ ላይ had didn't ስለገባ have ሆነ እሺ እዚህ verb to have ስንጠቀም ኔጌቲቭ ስንጠቀም ምን እንዳለን አይተናል ስለዚህ በደንብ እዩ ማለት ነው I didn't have a car ማለት መኪና የለኝም ማለት ነው እሺ I didn't have a car had አይልም እዚህ ምክንያቱ didn't past tense ነው የሚያመለክተው ስለዚህ past tense ተከታትለው በአንድ አይሞጡም እሺ አስረኛ they had a beautiful house በጣም ቆንጆ የሆነ ቤት ነበራቸው አሁን ግን በጣም ተቆሳቁሏል ቤታቸውን ፈርሷል እያሉ ነው ምን አለ they had a beautiful house beautiful house ነበራቸው አሁን ግን የላቸውም ለምን እንጃ እንግዲህ ምርጥ የሆነ ቤት ነበራቸው እያለ ነው they had a beautiful house እያለ ነው ኦኬ ወደ 11ኛው ኤግዛምፕል እንሂድ I had a TV አሁንስ ተበላሸ እንዴ ቲቪ ነበረኝ እያለ ነው I had a TV ቴሌቪዥን ነበረኝ አሁን የለህም እንድኖርህ አድርገው ገንዘብ ከሌለህ ደግሞ ሰርተ አምጣው በደንብ ጎበዙን እሺ I had a TV ኦኬ 12ኛው ኤግዛምፕል you had an exam ፈተና ነበራችሁ you had an exam ፈተና ነበራችሁ አንተ ነው የምትነግራቸው እንዴ ፈተና ነበራችሁ you had an exam ፈተና ነበራችሁ የሚል ትርጉም አለው ስለዚህ በደንብ ተረድታችሁ እንደሆናችሁ ወይ ደግሞ ተረድታችሁ እንደምትሆኑ ተስፋ አደርጋለሁ ከዚህ ቻናል ከመውጣታችሁ በፊት ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ thank you very much